በአሜሪካና በእስራኤል ጥምረት በኢራን ላይ የተከፈተው መጠነ ሰፊ ወታደራዊ ዘመቻ 16ኛ ቀኑን ሲይዝ ግጭቱ እጅግ አሳሳቢ ወደሆነ ምዕራፍ ተሸጋግሯል። እሁድ ማለዳ ላይ አሜሪካና እስራኤል በታሪካዊቷ የኢራን ከተማ አስፋን ላይ በፈጸሙት የተቀናጀ የአየር ጥቃት ቢያንስ 15 ሰዎች ሲገደሉ በርካቶች ቆስለዋል። የጥቃት የተፈጸመው ጦርነቱ ወደ መኖሪያ አካባቢዎች እየተስፋፋ ባለበት ወቅት ሲሆን በፋርስ ግዛት ዋና ከተማ ሺራዝ የሚገኙ መንደሮች ኢላማም ተደርገዋል። የታስኒም የዜና ወኪል ይህንን ድርጊት የጽዮናዊና አሜሪካዊ ወንጀለኛ ስርዓት የሽብር ተግባር ሲል የኮነነው ሲሆን የቴህራን አስተዳደርም ጦርነቱ ከተጀመረ ወዲህ ቢያንስ 10,000 መኖሪያ ቤቶች ሙሉ በሙሉ ወይም በከፊል መውደማቸውን የሟቾች ቁጥርን ከ1400 በላይ መድረሱን ገልጿል። በተያያዘ መረጃ በሰሜን ምዕራብ ኢራን ዌስት አዘርባይጃን ግዛት 20 ሰዎች ከእስራኤል ጋር በማበር ወታደራዊ መረጃዎችን አሳልፈው ሲሰጡ ተገኝተዋል በሚል በቁጥጥር ስር ውለዋል። የኢራን አብዮታዊ ዘብ ደግሞ በኤሚሬትስ ባህሬንና ኩዌት በሚገኙ የአሜሪካ ሽብርተኛ ጦር ሰፈሮች ላይ 50ኛውን የጥቃት ማዕበል መክፈቱን አስታውቋል። የውጭ ጉዳይ ሚኒስትር አባስ አራቅቺ አሜሪካ የካርግ ደሴትን ለመምታት ከዱባይ አቅራቢያ ሚሳኤል ጥቃቶችን መጠቀሟን ጠቅሰው ይህም ለቀጠናው አደገኛ መሆኑን አስጠንቅቀዋል። ይሁን እንጂ አዲሱ መሪ ሙጅተባ ካሚኒ በጥቃቱ ቆስሏል የሚለውን የአሜሪካን ወንጀል አስተባብለዋል። የኢራን የባህር ኃይል አዛዥ አልሬዛ ታንክስሪ ደግሞ የሆርሙዝ የባህር ሰርጥን እየተቆጣጠርነው ነው እንጂ አልሰጋነውም ሲሉ ገልጸዋል። በኢራን ወታደራዊ አመራር በኩልም ብርጋዴር ጀነራል አብዱል ጃላል ናሳብ መገደላቸው የተረጋገጠ ሲሆን ይህም የጦር ኃይሎች ኢታማዦር ሹሙን የመከላከያ ሚኒስትሩንና የአብዮታዊ ዘብ አዛዥን ግድያን ተከትሎ የመጣ ሌላው ከፍተኛው ተጨማሪ ኪሳራ ነው። ጦርነቱ ወደ ባህረ ሰላጤው ሀገራት መስፋቱን ቀጥሏል። በሳውዲ አረቢያ ሪያድ አቅራቢያ 4 ድሮኖች ሲመቱ በአልካራጅ እና በምስራቃዊ ግዛቶች ላይ በተሰነዘሩ ጥቃቶች ደግሞ ሰዎች ተገድለዋል። በተባበሩት አረብ ኤሚሬትስ በሚገኙ አልዳፍራ የአሜሪካ የጦር ሰፈር ላይ ኢራን 10 ሚሳኤሎችን መተኮሷን ስታስታውቅ በፋጃይራ ወደብ ላይ በወደቁ የድሮን ስባሪዎች የዮርዳኖስ ዜጋ ቆስሏል። አቡዳቢ በበኩሏ የካርግ ደሴት ጥቃት የመጣው ከናንተው ዘንድ ነው የሚለውን የኢራንን ክስ የሞራል ኪሳራ ስትል አጣጥላለች። በባህሬንና በኩዌትም ከፍተኛ ስጋት የነገሰ ሲሆን በባህሬን በሐሰተኛ መረጃ ማሰራጨት የተጠረጠሩ ሰዎች ታስረዋል። በኩዌት የአየር ማረፊያ ራዳሮችና ወታደራዊ ሰፈሮች ላይ ጉዳት ሲደርስ ኳታር ግን ሁሉንም ጥቃቶች ማክሸፏን ገልጻለች። በፖለቲካው ረገድ ፕሬዝዳንት ዶናልድ ትራምፕ ኢራን ድርድር ትፈልጋለች ቢሉም ውሉ ገና ስላልተመቸኝ ለድርድር ዝግጁ አይደለሁም ሲሉ ገልጸዋል። ትራምፕ በካርግ ደሴት የሚገኝ ወታደራዊ ይዞታን ሙሉ በሙሉ አውድመናል፣ ለጨዋታ ያህል ግን ጥቂት ጊዜ ደጋግመን ልንመታ እንችላለን የሚል ጠንከር ያለ ንግግር አድርገዋል። ሆኖም በአሜሪካ የህዝብ አስተያየት ድምፅ እንደሚያሳየው 53% የሚሆኑ ዜጎች ጥቃቱን የሚቃወሙ ሲሆን ትራምፕ ስለ ጦርነቱ የተዛባ ዘገባ የሚሰሩ ሚዲያዎች የሥራ ፈቃዳቸው ሊሰረዝ እንደሚችል አስጠንቅቀዋል። ትራምፕ የሆርሙዝ ሰርጥን ለመጠበቅ ቻይናን ጨምሮ ሌሎች ሀገራት የጦር መርከብ እንዲልኩ ቢጠይቁም ጃፓን ይህ የማይታሰብ ነው በሚል ውድቅ አድርገዋለች። ሊባኖስና እስራኤል በከፍተኛ ፍጥጫ ውስጥ ናቸው። በእስራኤል ጥቃት በሊባኖስ 826 ሰዎች ሲገደሉ 800,000 ሰዎች የሚሆኑት ተፈናቅለዋል። 14 የጤና ሰራተኞችም ባለፉት 24 ሰዓት ውስጥ ተገድለዋል። እስራኤል በበኩሏ 108 የቆሰሉ ሰዎች ሆስፒታል መግባታቸውን ብትገልጽም የሚሳኤል መከላከያ ክምችቷ በከፍተኛ ሁኔታ እየተሟጠጠባት መሆኑን ለአሜሪካ አሳውቃለች። በባግዳድ የሚገኘው የአሜሪካ ኤምባሲ ዜጎቹ ሀገሪቱን ለቀው እንዲወጡ አሳስቧል። በዮርዳኖስም የኢራን ሚሳኤሎች ጉዳት እያደረሱ ሲሆን የሀገሪቱ ጦር 79 ሚሳኤሎችን ማክሸፍ መቻሉን ገልጿል። በአጠቃላይ ጦርነቱ 16ኛ ቀኑን ሲይዝ የቀጠናው ሁኔታ ከቁጥጥር ውጪ የወጣ መሆኑን ሁሉም መረጃዎች ያመለክታሉ።